እንዴት ማዕዶት በዚህ ባጭር ጊዜ ሌላ ሁለተኛ ልጅ አረገሽ የሚሉ ጥያቄዎች ተነስተዋል ማለት ነው ውዶችዬ። አልፈጠንሽም ወይ? ምን ነው ብታረጋጊው ያላችሁኝ ሰዎች አላችሁ። እውነት ነው በጣም ፈጥኛለሁ። ለኔ ራሱ ጥያቄ ፈጥሮብኛል እንዴት እንዳፈጠንኩና ለምን እንዳፈጠንኩት። ከፈጣሪ ልታጣሉኝ ነው እናንተማ። እንዳጋጣሚ ሆኖ ውስጤን ተጠራጥሬ የቤት ቼክ ሳደርግ 2 ቀይ ግን አላምን አልኩኝ። ሰው እንዴት ተኝቶ አድሮ ከባሉ ጋር ብሎ እንዴት አያምንም እናንተ? አላምን አልኩኝ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የማዕዶት ጉራጌዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ ከብዙ መጥፋት በኋላ ማለት ነውና ሰው ምከስ ነው የሚመስለው ያስኩት ወረቀት ምናምን እንደዚህ ስታይ ሰው ምከስ ይመስላል፣ ግን ክስ ላይ አይደለም። እውነት ለመናገር ሰው ለመክሰስ ሳይሆን የጠፋሁበት ምክንያት እንግዲህ ለእናንተ አላሳወቅኳችሁም። ሁለተኛ ልጄ እንዳረገዝኩኝ ታውቃላችሁና በዛ ምክንያት ነው የጠፋሁት። እውነት ለመናገር ምንም አልተመቸኝም ማለት ነው። ስለዚህ ዛሬ ደግሞ እስኪ ለእናንተ የሚጠቅማችሁ ነገር ከሆነ ብዬ ስላሰብኩኝ ወደ ሆስፒታልም ስለመጣሁኝ አንዳንድ ነገሮች ልበላችሁ ብዬ ነው የመጣሁትና ክትትል የጀመርኩት ሌላ ቦታ ነበርና ወደዚህኛው ደግሞ ወደ ሆስፒታል ሽፍት አድርጌያለሁ ነው የሚባለው እንግሊዘኛው እና ወደዚህ ስለቀየርኩኝ እሱን ላሳውቃችሁ ብዬ ነው የመጣሁት። እውነት ለመናገር መጀመሪያም የነበርኩበት ቦታ በጣም ደስ የሚል የሚመች የሚንከባከቡ ምናምን ዶክተሮች ነበሩ። ነገር ግን እኔ የመጀመሪያ ልጅ የወለድኩት እዚሁ ሆስፒታል ላይ ስለነበረ እዚሁ መውለድ ስለፈለኩኝ እንግዲህ መሸኛ ተቀብዬ ወደ ሆስፒታል መጥቻለሁ ማለት ነው። እነሱም ደስ በሚል ሁኔታ ተቀብለውኝ እንግዲህ አልትራሳውንድ ምናምን ተነስቼ በጣም በሚገርም ሁኔታ በጣም እንዳረጀሁኝ የገባኝ ዛሬ ነው። እንግዲህ እስኪ ገምቱ፣ ሆዴ ምናምን አይታችሁ ገምቱና ከዛ በኋላ ስንት ወር እንደሆነኝ አሳውቃችኋለሁ ማለት ነውና ስንት ወር እንደገባውኝ እናንተ ገምቱ። እንዲሁም ደግሞ ከዛ በፊት ስትገምቱት የነበረውም ደግሞ ገምቱ፣ ወንድ ሴት የሚለው። እውነት ለመናገር ጾታ አላወቅኩም እስካሁን፣ ማወቅም አልፈለኩኝም። እስኪ ኮሜንት ላይ ጻፉልኝና ወቂ የምትሉ ካላችሁ ችግር የለውም። በብዛት የእናንተ ሀሳብ አስተያየት ስለማነብ ማለት ነውና ሰርፕራይዝ መሆን ነው የፈለኩት። እኔ በግሌ ከጠየቃችሁኝ ማወቅ አልፈልግም። የምወልድ ቀን ሴትም ከተባልኩ ወንድም ሁለቱም ዋናው ጤነኛ ልጅ ፈጣሪ ይስጠን ነው የሚባለው አይደለ? ግን ደግሞ ወንድ ከዛ ሴት ወይም ሴት ወልዳችሁ ወንድ ሲሆንላችሁ የበለጠ ደስ የሚል ነገር አለው። በእርግጥ እንደ ፍላጎት ከጠየቃችሁኝ ሴት ብትሆንልኝ ደስ ይለኛል። ግን ደግሞ ወንድም ቢሆን ምንም ችግር የለውም። ወንድ ልጅ ግን በጣም አስቸጋሪ ነው እውነት ለመናገር ፍብኩ በጣም እያሰቃየኝ ስለሆነ ማለት ነውና ለዛ ነው በሴት ልረፍ የሚለው ነው እንጂ ሌላው ችግር የለውም። እና ወዶችዬ ይሄንን ነው ምላችሁ። ስለጠፋን በጣም ይቅርታ። ቶሎ እንመጣለን እናለን። ግን ደግሞ እንደምታውቁት ምስጋና ወይም ደግሞ ከኔ ጋር የነበረችው ልጅም ጥላኝ ስለሄደች ባባን መያዝ አለ፣ የቤት ስራ አለ ምናምን ምንም አይመችም። በቃ ወደ ዩቱብ መንደር ለመምጣት ማለት ነው። አሁን ግን እንደ እግዚአብሔር ፍቃድ እግዚአብሔር ከረዳን እንመጣለን። ሌላ አጋዥም ስላገኘው ስለሚያስፈልገኝ ነው። ለምን ምናምን አንቺ ራስሽ አሰርም አትበሉ። ምክንያቱም ባባም ስላለ ከቤት ስራ ጋር እኔ እንዲሆኜ ምናምን ልብስ ማጠብ አይደለም ልብስ እቃ ማጠብ ራሱ ይከብዳል። እና እንደዛ ነው እላችኋለሁ ውዶችዬ። እና ካሁን በኋላ አንጠፋም፣ ባልየውም አልጠፋም ብሏል። አብረን እንመጣለን በሚያማምር ቪዲዮ፣ በሚያማምር ስራ፣ በሚያማምር ፕራንክ፣ በሚያማምር የእርጉዝ ፕራንኮች እንመጣለን ማለት ነው ውዶችዬ። እና ያስፈራል። ዶክተሮቹ ሁሉም ወደኔ ነው የሚያዩና እንሂድ ወደ ቤት። ያለው ነገር እንግዲህ ምናየው ነው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ
ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምረጎኔ እኔም ውብ ደረሰኝ አይኔ ላይ ነው ባይኔ። እንዴት ማዕዶት በዚህ በአጭር ጊዜ ሌላ ሁለተኛ ልጅ አረገሽ የሚሉ ጥያቄዎች ተነስተዋል ማለት ነው ውዶችዬ። አልፈጠንሽም ወይ? ምን ነው ብታረጋጊው ያላችሁኝ ሰዎች አላችሁ። እውነት ነው። በጣም ፈጥኛለሁ። ለእኔ ራሱ ጥያቄ ፈጥሮብኛል እንዴት እንዳፈጠንኩና ለምን እንዳፈጠንኩት። ከፈጣሪ ልታጣሉኝ ነው እናንተማ። ለምን እንዳፈጠንኩትና እንዴት እንዳፈጠን ነው ከባሌ ጋር ሆነን መቼም እኔ ብቻዬ አይደለሁም ታውቃላችሁ። ከባሌ ጋር ሆነን ለምን እንዳፈጠን ነው እነግራችኋለሁ። ሲቀጥል ደግሞ እንግዲህ ውሎዬ ሆስፒታል ላይ የነበረኝ የክትትል ጊዜ አሳያችኋለሁ። በዛው ስንት ወር እንደሆነና ወንድ ሴት የሚለውም ጾታ አሳውቃችኋለሁ ማለት ነው ውዶቼ። ማይኬ እየሰራ ነው ብዬ አስባለሁ። እና ማለት ነው እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሆስፒታል ላይ ሆኜ የተወሰነ ቪዲዮ ቀርጫለሁ። ነገር ግን እኔ በጣም አይናፋር ስለሆንኩኝ ዥው ሲል ሰው ዶክተሩ ምናምን በጣም እውነት አይናቸው እናንተ ላይ ነው ትኩረት የሚያደርጉትና ሼመኛ ነገር ስለሆንኩኝ ያው በቪዲዮ ከመጣሁም ስለቆየሁኝ ነው እንጂ እንደ በፊቱ ቀጥዬ ቢሆን ማንንም አልሰማም ነበርና በዛ ምክንያት ሙሉ መረጃውን ሳላስተላልፍ አቋርጬዋለሁ ማለት ነው። የኔ እንቁ ተወዳጅ የሆናችሁ ቤተሰቦች ለምን ጠፋሽ ማዕዶት ላላችሁኝ እንግዲህ በስሱ ከዛ በፊት በለቀቅናቸው 2-3 ቪዲዮ ብቻ ለመግለጽ ሞክሬ ነበረ። እውነት ለመናገር ብዙ ሰዎች ሁለተኛ እርግዝና ቀለል አድርገው ነው የሚወስዱትና ለእኔ ደግሞ በጣም ነው የከበደኝ ውዶች፣ ያልዋሻችሁም በጣም ከብዶኛል። ከባባ ጋም በጣም ወዳት በጣም ምሳሳላት እንደ እህቴ ማያት አጋዥ ነበረችኝ። ትንሽዬ ልጅ ታውቃታላችሁ ብዬ አስባለሁና እንደ አጋጣሚ ሆኖ ለመስቀል ሄዳ እንግዲህ ቤተሰቦቿ አትመለሽም ብለው አስቀርተዋታል ማለት ነው። እና ይቅርታ እኔ እውነት ጠፍቶብኛል እኮ ዝም ብዬ ነው እንጂ እና አትመለሽም ብለው ስላስቀሯት፣ ስለዚህ ከባባ ጋር ከቤት ስራ ጋር እና ቤት ከመቀየር ጋር ከእርግዝናው ጋር ሆኖ ማርያም በጣም ነው የከበደኝ እና ቪዲዮ ለመስራት ምንም አልተመቸኝም። እዚህ ላይም ብቻ ሳይሆን ፍትፈታ ላይም ጠፍቻለሁ። ባለቤቴ ብቻ ነው የሚሰራው ፍትፈታ ላይም ማለት ነው እና ሁሉም ጋር ነው የጠፋሁት እና ተደብቄ ልወፍር ብዬ ነበረ። እውነት ለመናገር ማርያምን ትንሽ ወፍር ያለው ያው ከእርግዝናው ጋር እና በጣም ሁለተኛ እርግዝና እንደነገርኳችሁ ከባድ የሆነብኝ ምንድን ነው ዳማነስ በጣም ያመኝ ነበረ። በጣም እያዞረኝ ደሜ በጣም እየወረደ ዶክተሮች እየተቆጡኝ ምናምን መድኃኒት እየሰጡኝ ምናምን ነበር እና በተለይ የመጀመሪያው ወራቶች በጣም ለእኔ ከባዶች ነበሩና ከዛ ደግሞ ካለንበት ቤት ወደዚህኛው ቤት መቀየር ነበረብን። ምክንያቱም እዛ የነበርንበት ቦታ የቤት ኪራዩ በጣም ውድ ነው። ቤቱ ግቢው በጣም ነው የምወደው መቤቴን በጣም ማለት ነው። ግን ደግሞ አንደኛ ወደዚህ የቀረብኩበት ምክንያት እናቴ ቤት ከጀርባ ነው፣ ቅርብ ነው። ለክፉም ለደጉም መቅረቡ የተሻለ ነው። በራኩ ቁጥር እሷን ማድከም ሆነ ስራዬ። ሁለተኛ ደግሞ ቅናሽም ነው ያገኘሁት። ቢያንስ የ3,000 ብር ምናምን ቅናሽ አለ ቤቱ ማለት ነው። እና እኔ ደግሞ ስንቀዠቀዥ ሙሉ ግቢ ለመድኩና ከተከራይ ጋር እንትን ማለት ከበደኝ። ስለዚህ ሙሉ ግቢ ነው አሁንም ያለ ነው ማለት ነው። ወደዚህ ስንቀይር ደግሞ ሰው አልነበረኝም። አንድ እህቴ ብቻ ነበረችና አጠገቤ ቤቱን ለማስተካከል ምናምን በቃ ብዙ ጊዜ ይጨረሰብኝ። እሱ ላይም ሆኖ በጣም ታመምኩኝና ወደ ሐኪም ቤት ገባሁኝ ማለት ነው። እና ከዛ ደግሞ ሲሻለኝ ነው ቤቱን የጨረስኩት። ለዛ ነው የጠፋሁበት ምክንያት ለዛ ነው። ሌላው ምን ነው ፈጠናችሁ፣ አፈጣጠናችሁት፣ ደጋገማችሁት፣ ድግምግምግም አረጋችሁት። አተኙም ወይ ላላችሁ እውነት ለመናገር ድብን ብለን ነው ምንተኛው። በቃ ግን ሆነ እግዚአብሔር ይመስገን። እግዚአብሔር የሰጣችሁ በረከት ደግሞ መግፋት የለብንም አይደለም። ሁለተኛ ልጅ የመጀመሪያውም ልጅ በጸጋ ነው እልል ብለን የተቀበልነው እና እኔ በግሌ ስለሆነ እግዚአብሔር ይመስገን ስለሰጠኝ በረከት። ልጅ በረከት ነው፣ ልጅ ጸጋ ነው፣ ልጅ ሁሉ ነገራችሁ ነው እና በጣም ደስተኛ ነኝ። አብረው ያድጋሉ፣ ከዛ በኋላ አብረው ትምህርት ቤት ይገባሉ ወዘተረፈ ማለት ነው እና እኔ ደስተኛ ነኝ። ባለቤቴም በጣም ደስተኛ ነው። ስለዚህ ሁለታችን ደስተኛ ከሆንን ደግሞ ምንም የሚከብድ ነገር የለውም ብዬ አስባለሁ እና አዎ በእርግጥ ቸኩለናል። ባባዬ ገና 1 ዓመት ከ5 ወሩ ነው ምናምንና ነገር ግን ደግሞ እኛ ሳንሆን እግዚአብሔር ሲፈቅድ ነው፣ እግዚአብሔር ሲል ነው ልጅ የሚሰጣችሁ። ሶል እንደዛ ነው ልላችሁ እወዳለሁ የኔ ውዶች። እና መቸኮላችሁ ምንድን ነው ላላችሁ መልስ አግኝታችኋል ብዬ ተስፋ አደርጋለሁ። ሌላው
ክትትል የጀመርኩት ሌላ ቦታ ነበረ። እዚሁ ቡታጀራ ውስጥ ሆኖ ሌላ ቦታ ነው ክትትል የጀመርኩት እና እንደ አጋጣሚ ሆኖ ውስጤን ተጠራጥሬ የቤት ቼክ ሳደርግ 2 ቀይ ፌንት 2 ቀይ ሲያሳይ እንግዲህ እርግዝና ነው ይባላል እና እሱን አየሁ። ግን አላምን አልኩኝ። ሰው እንዴት ተኝቶ አድሮ ከባሉ ጋር ብሎ እንዴት አያምንም እናንተ? አላምን አልኩኝና ሆስፒታል ቸኩዬ ሄድኩኝ። ሲሄድ የሆነ ሲስተም ምናምን ስላልነበረባቸው የለም ስላሉ 2 ቀን 3 ቀን ሲያመላልሱኝ ወደ ሌላ ቦታ ሄድኩኝ። እዛ ክትትሌን ጀመርኩኝ። አሁን እስካለሁበት ወር ድረስ እዛ ክትትል አደረግኩኝ። ከዛ ግን ከዛ ቦታ መሸኛ ተቀብዬ ወደ ሆስፒታል የቡታጅራ ጠቅላላ ሆስፒታል ነው ምናምን ወደዛ ገብቻለሁ። መጀመሪያ ባባዬ ወደ ወለድኩበት ሆስፒታል አንደኛ እነሱ ጋር የምጥ መርፌ ያለው ፕራሶ እንድትፈልጉ ምንድነው ስቲሽ ምናምን አለ። የመጀመሪያው ግን እነዛ ነገሮች የሉም እና ወደዛ ነው የሚልኳችሁ እንደዛ አይነት ከሚያጋጥመኝ ብዬ እኔ ደግሞ ስቲሽ ነኝ። እንግዲህ በዚህ አጋጣሚ እናቶች አንድ ጥያቄ ልጠይቃችሁ። የመጀመሪያ ልጃችሁ በስቲሽ ከወለዳችሁ ሁለተኛም ልጃችሁ በስቲሽ ነው ወይ የምትወልዱት? በጣም ነው የምፈራው፣ ግን ትፈራለች ብላችሁ ደግሞ ካለመመለስ እንዳትቆጠቡ። ምክንያቱም ስቲሹን በጣም አሞኝ ስለነበረ ማደንዣዣም ብዙ እንትን ስለማይለው ለዛ እንዴት ነው እስኪ ንገሩኝ። እንደውም እመቤቴ ቅድስት ድንግል ማርያም እንድትረዳኝ በምጥ ውልድ እንዳረግ ደግሞ ጸሎት አድርጉልኝ። እውነት ለመናገር አሁን ጨርሻለሁ፣ ማርያምን ጨርሻለሁ። ያለኝ ጥቂት ጊዜ ነው ማለት አንድ ወር ከምናምን አንድ ወር ቢቀረኝ ነው እንጂ ጨርሻለሁ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ እዚህ ደርሻለሁ። ፍጻሜም ደግሞ ፈጣሪ ያሳምረዋል ብዬ ተስፋ አደርጋለሁ ማለት ነው የኔ ውዶች። እና ያለው ነገር ይሄንን ይመስላል። እናንተ ደግሞ የምትጠይቁኝ ጥያቄ ካላችሁ፣ ያልገባችሁ ነገር ካለ የፈለጋችሁት ጥያቄ መጠየቅ ትችላላችሁ። መስተካከል አለበት የምትሉትም ነገር ካለ ይሄን ነገር ይስተካከል የምትሉ ካለም ደግሞ እናስተካክላለን። ከፊዚካል ምናምን ደግሞ የምትጠይቁት ጥያቄ ያለ ፊትሽ አበጣ፣ ዓይንሽ አበጣ ምናምን እርግዝናው ነው ጋይስ፣ እርግዝናው ነው እና አትፍረዱብን። ሴት ልጅ በጣም ብዙ መከራ ስቃይተ ነው ልጅ የምትወልደው እና ለዛ ነው አንዴ ትከሳላችሁ፣ አንዴ ትወፍራላችሁ፣ አንዴ አይኔ። በነገራችን ላይ የኔ አይን ድሮም ቻይና አይን ነው፣ አስባችሁታል? እና ይሄ ሲጨመርበት ደግሞ የበለጠ እንትን ይላል እና ለዛ ነው። ቪዲዮ ስላስረዘምኩባችሁ በጣም ይቅርታ ጠይቃለሁ። ስለነበረን ቆይታ በጣም አመሰግናለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ግን ጠፍተን ስለመጣን ነው መሰለኝ ቻናላችን ትንሽ ዝቅ ብሏልና እባካችሁ ለአዲሱ ቤቢ ወይ ሚጣ ወይ ባባ አቀባበል አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ማለት ሞራን ይሆነናል። አሁን እኔ ከ1000 በታች ሲታይ ስሪ አይለኝም እና 5000 6000 ምናምን ሳይ ሞራን ይመጣል እና እንደዛ ሞራን እንዲመጣ ላይክ እና ሼር ሰብስክራይብ አድርጉልን። በጣም እንወዳችኋለን፣ እናከብራችኋለን። ደህና ሁኑ። ባባይ